asking you a question. Do you agree with child marriage? Yes, yes. Do you agree with child marriage? I'm not going to deny it. Do you agree with child marriage? Yes! Right. እፎይ መጣ። እፎይ ሲመጣ ጥያቄዎች በዙ ማለት በእስልምና ዙሪያ በጣም ብዙ ነገር ማንሳት ጀመረ። እውነት እሸቱ መለሰ፣ ኮሜዲያን እሸቱ መለሰ፣ ዩቲዩበር እሸቱ መለሰ የእፎይን ጉዳይ አንስቶ አሁንም ትክክል ኦርቶዶክሳውያን ስተታቸው ካለ እርግጠኛ ነኝ አንፋታ። መቤቴ ምስክሬ ነች። ይሄ ትክክል የሱ ከሆነ ቀጠቀጠኝ እኮ ቢስሚላህ ቆይ አንዴ እስቲ ልረጋጋ። አውዝ ቢላህ We are tired. Enough is enough. ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርኩ በሊቢያ ኢትዮጵያውያንና ኤርትራውያን ብዙ የታገቱ ብዙ ሰቆቃ ይደረሰባቸው አሉ ይደረሰባቸው እንደሚገኝ ብዙ መረጃዎች እያመለከቱ ይገኛሉ። እንግዲህ ሁላችንም በቻልነው መጠን ለነዚህ ዜጎች ድምጽ መሆን አለብን። We are tired. Enough is enough. Enough is enough. Stop killing us. Stop killing us. ያለንበት ሁኔታ በጣም አስከፊ ሁኔታ ላይ ያለነውና የ2007 ታሪክ አለመደገሙን ምንም የምናውቀው ነገር የለም። 2007 ላይ ለህዝብ አልቅሷልና ድጋሚም እኛም የሆነ ነገር ሆነን ያ ነገር እንዳይከሰት ፍትህ በሊቢያ በረሃ ለሚሰቃዩ ኢትዮጵያውያን ወገኖቻችን በሙሉ ይሁን። እናንተ በመላው ዓለም ላይ የምትገኙ ኢትዮጵያውያን ሆይ እነዚህ ወገኖቻችን በሊቢያ እየተሰቃዩ ይገኛሉ። ይሄንን ድምጽ ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ይህ የምትሰሙት ድምጽ የወገኖቻችን የኢትዮጵያውያን በሊቢያ በብዙ ስቃይና መከራ ውስጥ ይገኛሉ። ስለሆነ በአውሮፓ፣ በአሜሪካ፣ በተለያየ ዓለም የምትኖሩ ሰዎች እናንተ ይሄንን ማድረግ የምትችሉበት አቅም አላችሁና እባካችሁ በብዙ ስቃይና መከራ ውስጥ ያሉትን እነዚህ የሊቢያ ወገኖቻችን፣ ወንድሞቻችን፣ እህቶቻችንን ድምጽ እንድትሆናቸው በታላቅ አክብሮት ጠይቃችኋለሁ። እናንተ በሊቢያ በረሃ በስቃይ ያላችሁ ወገኖቻችን ፈጣሪ ከእናንተ ጋር ይሁን። አሁንም ፍትህ 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 እንጠይቃለን። በሊቢያ ለሚሰቃዩ ወገኖቻችን ድምጽ እንሆን። ስለ ወንድማችን እፎይ መመራችን አንድ መልእክት ተስተላልፎ ነበረ። አንድ ረዘም ያለ መልእክት ተስተላልፎ ነበረ። እንደዚህ የሚል መልእክት ነው። እስኪ ተከታተሉት። እፎይ የተባለ ወጣት እምነቱን ከመከላከል ውጪ የተናገረው ነገር ሌላ ምንድነው? ምንድነው የፈጸመው ጥፋት? ምንድነው የሰራው ወንጀል? ከዛም ባሻገር ደግሞ የሚናገራቸውስ ንግግሮች በመረጃ የተደገፈውን እዚህ ጋር እንግዲህ ኡስታዝ እንደሚለው በእስላማዊ መጽሐፍት ውስጥ ያልተጻፈ ምንም ነገር ተናግሮ አያውቅም ልጁ። እናንተ ራሳችሁ ጽፋችሁ ከምትቀበሏቸው መጽሐፍት ውስጥ እያነሳ እየጠቀሰ እያወጣ ከቁርአንም ሆነ ከተጻፉት መጽሐፍቶች ውስጥ እየተናገረ የሚያሳየውን ነገር ነው። ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው እያለ በመጽሐፍ ቅዱሳን ሚዛን እየመዘነ ከመዛም ባሻገር ሰዎች በሎጂክና በአንደርስታንዲንግ በቃ ሰው ሰምቶት ምን ሊል እንደሚችል እንደዚህ አይነት ነገር አለ እንዴ ብሎ እስከሚባነን ደረጃ እስከሚደነግጥ እስከሚበረግግ ደረጃ ድረስ ማለት ነው። ስለዚህ ከዚህ ውጪ የተናገረው ነገር ምንድነው? ይሄ አይ ከዚህ ውጪ የተናገረው ነገር አለ ከተባለ ቀርቦ በግልጽ መነጋገር ይቻላል። ያም ካልሆነ ደግሞ ያው እኛ መቼስ እንት ይገበራል። አሁን ይሄ ልጅ ትገደላለህ ገላለሁ እያሉ ይዛቱበት ነው። ቤተክርስቲያኒቷ መቆም አልነበረባትም እንደ ተቋም ማለት ነው። ልጄ ብላ ማለት ነው። እንኳን አይደለም በክርክር ደረጃ ላይ ቆሞ ስለ እምነቱ የሚከራከር እኮ አይደለም እንደ አንድ ተራ ምዕመን ምንም የማያውቅ ምዕመን እንደ ተራ በቃ ባለክ መጥቶ የሚመላለስ ምዕመን በደል ቢደርስበት ኦርቶዶክሳዊ በመሆኑ ብቻ ኦርቶዶክሳውያን አባቶች እንደ ተቋም ወይም ደግሞ ኦርቶዶክሳውያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ቅዱስ ሲኖዶሱ የሚመለከታቸው ባለድርሻ አካላት ወጥተው ይሄ ነገር ትክክል አይደለም ብለው መናገር መቻል ነበረባቸው። ይሄ ልጅ
እንዴ አድቦ እኮ መኖር ይችላል። ግን አንብቦ የተረዳውን ነገር የተገነዘበውን ነገር ያየውን ነገር እውነትን በመመስከር ደረጃ ኢትዮጵያ ኦርቶዶክስ ቤተክርስቲያን በማስጠራት ደረጃ ኢትዮጵያን የሚያስጠራት አይደል? ኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ዛሬ እኔም እፎይ ነኝ ትላንትና ሙስሊሞች ሲነሱበት እኔም ዳንኤል ክብረት ነኝ ብለን ያው እንደምታውቁት አሁን መልሶ ቤተክርስቲያኒቷን ሊወጋት ሄደበትን መንገድ እናያለን። እና አሁን እኔም እፎይ ነኝ የሚለው ኦርቶዶክስ ነው ማለት የነበረባቸው እነማን ነበሩ? የሃይማኖት አባቶች ወጥተው ማስቆም ያለባቸው መከራከርም ያለባቸው በየትኛው መንገድ ላይ ማለት ሲጀመር በየትኛው መንገድ ላይ እንዲህ አይነት ጽንፍ የያዘ አካል አይጠቅምም። ለማንም ለሙስሊሙም አይጠቅመው፣ ኦርቶዶክስም ጽንፍ ይዞ እንደዚህ ማለት ነው የጥላቻም ሆነ ማንኛውም ነገር የሚያደርግ በየትኛው እምነት ተቋማት ስለያለ አይጠቅምም፣ ለማንም አይጠቅምም። እንግዲህ ይሄ ልጅ እንደዚህ አይነት ነገር አይደለም እያደረገ ያለው። አጸፈይታውን የምንሰማቸው የምናያቸው ነገሮች እኮ ከባድ ናቸው። ብዙ እፎዮች ተወልደዋል። እንግዲህ አንድ ሙስሊም እህታችን በእነዚህ ልጆች ቤት ገብታ ለምትጠየቀው ጥያቄ በጣም እስክትንቀጠቀጥ ድረስ ግራ እስኪገባት ድረስ እንትን ስትል ነበርና እስኪ ይህን ተከታተሉት። ይኸው ከመጀመሪያውን ጀምሮ እንድታነብልኝ ነው የምፈልገው። ከዛም በኋላ በነገራችን ላይ እናንተ አንዱን ቃል ብቻ ችግር የለውም። ይኸውና ነገር ከመጀመሪያው ጀምሮ እስከ መጨረሻ ያለው እስከ ተስፊሩ ድረስ እንድታነብልኝ ይፈልጋለሁ። ዝም ብለህ አንዱን ቃል ብቻ አንስተ ሙስሊም ገዳይ ነው እንዳትልሽ። ውሸታም አንቺ አንብቢ አልጮህም። እኔ በነገራችን ላይ አንድ ነገር ማወቅ ያለብህ ነገር እሺ፣ አንብብልኝ ችግር የለውም። አንተ አንብበው አንተ ሀቢብ አንብበው። በቁርአንሽ ታፍሪያለሽ ወይ? በቁርአንሽ ታፍሪያለሽ ወይ? በቁርአንሽ ታፍሪያለሽ? አንብቢያ። አላፍርበትም። ዳይ አንብቢ። ዳይ ማን እንደሆነ ያሳይሻል። አንብቢ። እሺ ችግር የለውም። ላንብብልክ። ከፋጂ ቪዲዮ አልከፍትልህም። ይኸው ቪዲዮ ሳልከፍት ማለት ነው። አልከፍትም። በቁርአኑ አንተ ጋር አይደለ ያነበብኩት ሰማው። ክፈቺ 163 ሰው አለ። ማን ውሸታም እንደሆነ ያያል። እኔ አንቺ ማን ውሸታም እንደሆነ ያያል። ከመጀመሪያው ጀምሮ እስከ መጨረሻው ነው ማለት ነው እኮ። ክፈቺ አንብቢ፣ ችግር የለውም። አልከፍተውም። ባልከፍተውም ታስወጣኝ ከፈለክ። ለምን ነው ማሳይ? ለምን አስወጣሻለሁ? እኔ እኮ ፋራ አይደለሁም ማስወጣሽ እኮ አንቺ ነሽ። በእምነትሽ እንዳፈርሽ ግን ያሳያል። ይሄ ተግባር በቁርአንሽ እንዳፈርሽ ያሳያል። በእምነትሽ እንደምታፍሪ ያሳያል። የት እንደተነሳው ብታውቅ ኖሮ ይሄን ነገር በነገራችን ላይ ማን እንደሆነ ብታውቅ ኖሮ እንደዚህ ባልተናገርክ ነበር፣ ታፍርበት ነበር አንተ ራሱ። እኔ ከየት እንደመጣው ብታውቅ ኖሮ እንደዚህ መናገር አልችልም ነበር። በነገራችን ላይ ገባ። እኔ ከየት እንደመጣው ብታውቅ ኖሮ ከየት እንደመጣው ራስ ያውቀዋለሁ። አይደለም ማሚ ስላንቺ አይደለም ፖለቲካን እኔ ከፈለግሽ የፈለግሽበት በይ። እኔ ይኸውልሽ አንብቢ። ክፈች። ኦኬ ተይ ክፈች ወይ አይ አላቸው ከነሱ ደም ቁርአን ሀቢብቲ ተመልከቱ እንግዲህ እዚህ አላፍርም ብላ ነበር። አላፍርም። ክፈች። እሺ ችግር የለውም። እኔ ላንብብልህ። ክፈች። አዳምጥ። ሳልከፍት ላዳምጥ። ጆሮ የለህም? ለምን ትደብቂዋለሽ? ታፍሪበታለሽ። አላፍርበትም። ችግር የለውም። እኔ ከፈትኩልህ። ክፈች። አፍርበታለሁ የምትይ ከሆነ ቪዲዮ አጥፊና አንብቢ። አላፍርበትም የምትይ ከሆነ ክፈች። ዳይ እሺ አላፍርበትም። እንዳያሳስብክ ይሄው ከመጀመሪያው ጀምሮ እስከ መጨረሻው ድረስ ላንብብልክ። አንድ ችግር የለውም። ተማም ግን እንደዚህ እየታየኝ ስላልሆነ እንዴት ላንብብ? እንዴት ከሞባይሉ ላንብብ ወይ በቁርአን ላንብብ? እንዴት ላንብብልክ? ስለዚህ ስልኩን ትንሽ ወደ ጎን ኦኬ፣ ስልኩን ወደ ጎን ላድርገው ትንሽ ኦኬ። ከዛ አንተ ደግሞ ከቁርአንክ ላይ አንተ ጋር ካለው ቁርአን ላይ እያሰማክ ኦኬ። አይ አሳይ እንዴት ይሄን እያሳየሁህ ነው አይደል? እኔ እንዳየው በስነስርዓት እየተረዳሁት እንዳየው እንደዚህ ስልኬን ወደዚህ ወደ ጎን ይኸውልሽ እኔ እኮ እንደዚህ እኮ አልይዝሽም ነበር፣ ግን የሄድሽበት መንገድ አናዶኛል። በስነ ምግባር ብታወሪኝ እኮ እረዳሻለሁ። እየሰማሽ አንተ ቆይ እኔ በነገራችን ላይ አንተ ምን ነው ቢስሚላህ እኮ እረዳሻለሁ፣ ግን አንቺ ወደዚህ ቃል ኪዳን ወደ ተግባራችሁ አንቺ ግን የሄድሽበት መንገድ ስማ አዳምጥ መጀመሪያ አዳምጥ። እሺ ዝም ብላ አንብቢ። እያነበብኩልህ ነው። አዳምጥ። አታውሪ፣ አንብቢ። ይሄው እያነበብኩልህ ነው። ዝም በል እሺ፣ አንብቢ። እቺ ከአላህ ከመልእክተኛው ወደዚህ ቃል ኪዳን ወደ ተጋሪዎቹ አጋሪ የምትደርሰው ንጹህ ናት።
በምድር ላይም 4 ወገኖች ታነጻጽራለች ስትሆን ይህ እናንተንም ከአላህ ቀጥተኛ የማትመልሱ ከሆናችሁና ከአላህ ሐዲሶችን አወራጅ መሆኑን ወቁ። በኋላችሁ አንቀጠቀጠኝ እኮ ቢስሚላህ። ቆይ አንዴ እስቲ ልረጋጋ። አውዙ ቢላህ። ኦኬ እሺ እረፍት አድርግ። ዮኒ ቆይታ ምንድን ነው ይሄ ነገር? አህመድ ሚዩት አድርግ። አንጠባጠባቸዋል። ሁላችንም እንደምናውቀው ባለፈው አንድ ቪዲዮ ሼቱ ሰርቶ ነበረ፣ ኮሜዲያን ሼቱ መለሰ። ከዛ ብዙ በኦርቶዶክሳውያን ዘንድ በጣም ብዙ ቅሬታ ደርሶበት ነበረ። እንደገና ደግሞ አሁንም አንድ ስተሰራ የሚባል መረጃ አለ። በጣም ሚዲያው ላይ እየተዘዋወረ ይገኛል። እስኪ ምንድነው እሱ እንመልከተው። ባለፈው አንድ ጉዳይ ተናግሮ ኦርቶዶክሳውያን ወቅሶ ነበር። ታዲያ ዛሬ አንድ ሲንሸራሸር የነበረ ኮሜንት ስክሪንሾት አድርገው ሰዎች ለቀውት ነበር። ታዲያ ይሄ ኮሜንት ምንድነው የሚለው? በዚህኛው ቪዲዮ ላይ በኋላ ቪዲዮ እንመለከተዋለን። እንደዚህ ይላል። እሸቱ ካንተ አይጠበቅ ማሽቃበጥ የሚል ነገር ነው ወንድም አንድ ቸርነት የተባለ የጻፈው። ታዲያ እሸቱ ምን ብሎ መለሰ? እንኳን አሽቃበጥኩ፣ አሁንም ቢሆን ስህተት ኦርቶዶክስ ጋር ነው ያለው ይላል። አሁንም ያለው ስህተት ማን ጋር አለ? ኦርቶዶክስ ጋር። ታዲያ ይሄን ቪዲዮ ፈለኩትኝና ሄድኩኝና ፈለኩት። ቪዲዮ ይሄ ነው። እሸቱ መለሰ ኦፊሻል ገጹ ላይ ያለ ነው። 1.8 ሚሊዮን ፎሎወርስ ያለው። ታዲያ ይሄን ኮሜንት አሳድጄ ዊችስ የታለ ኮሜንቱ ሲላገኘው ብዬ ስፈልግ አጣውኝ። ታዲያ ምን አይነት ኮሜንቶች ማግኘት ጀመርኩኝ? እዚህ ጋር እንደምትመለከቱት ዙም ላገው ትንሽ። እዚህ ጋር እንደ ኮሜንቶች እንደምትመለከቱት እንደዚህ ይላል። እሺ ኮሜንት ተደልቶብኛል፣ አንብበህ መሆን አለበት። እሺ ትክክል ነህ ብለህ ድሌት አታደርገውም። ትክክል ነህ ብለህ ድሌት አታደርገውም ነበር። ላንተ ይሁና ላንተ ያሁኗ ጊዜ ፈተና ናት። በእርግጥ ተረጋግተህ አስበህ የተናገርክ አይመስለኝም። እግዚአብሔር እርዳህ። እንደ ሁሉ ጊዜው ዝቅ ብለህ ይቅርታ ጠይቅ፣ እንወድሃለን ይላል። ስለዚህ እሸቱ ወንድማችን እሸቱ ኮሜንቶች እየደለተ ነው፣ አሊያም ደግሞ ስክሪንሾቱ ፌክ ነው ልንል እንችላለን። ግን እውነት እሸቱ መለሰ፣ ኮሜዲያን እሸቱ መለሰ፣ ዩቲዩበር እሸቱ መለሰ የእፎይን ጉዳይ አንስቶ አሁንም ትክክል ኦርቶዶክሳውያን ስህተት ናቸው ካለ እርግጠኛ ነኝ አንፋታ። እመቤቴ ምስክሬ ነች። ይሄ ትክክል የሱ ከሆነ ስህተት ያለው ኦርቶዶክስ ቤተክርስቲያን ወይም ወንድሞች ጋር ነው ካለ you have no idea። እስኪ ሰሞኑን እኛ ሀገር ውስጥ እየተካሄደ ካለው ነገር አንጻር እስቲ በውጭ ዓለም ደግሞ በሃይማኖት ጉዳይ ምን ያክል በሃይማኖት ጉዳይ ሲከራከሩ እስኪ ከኛ ሀገር ጋር አነጻጽሩት። እስቲ ይሄንን ቪዲዮ ተመልከቱና was given at 6. She hit puberty at 9. That means Muhammad married someone who, by your definition, was a child. Do you agree? Yes, I do agree. Right. So you agree with child marriages? No, I don't agree. So you don't agree? Right. Go on. No. Because one, she started her period. You know what I mean? And not at 6. No. Not at 6. Yeah, but she has started. Not at 6. Listen, by the time she left the house to go and leave the house, yeah? Not at 6. Listen. Not at 6. She left the house at 9. She was 6 when she got married. It does matter. Do you agree with child marriages? Yeah, but you're... Do you agree with child marriages? You are... Do you agree with child marriages? You're too emotional. I'm asking you. You're taking back. I'm asking you a question. Do you agree with child marriages? Yes. Do you agree with child marriages? I'm not going to deny it. Do you agree with child marriages? Yes. Right. አሰባቸው አይደለ? እንደዚህ ግልጽ በግልጽ እንደዚህ ፊት ለፊት እንደዚህ ይከራከራሉ። ፊት ለፊት እንደዚህ እኛ ሀገር በሚዲያ ስለተወራ በሚዲያ ስለተነጋገሩ ነው ስንትና ስንት ነገር። አሁን በነገራችን ላይ ይሄ አሁን ይሄ ግለሰብ ያነሳውን ጥያቄ አይነት ነው እፎይ አንስቷል እንደዚህ አይነት ነገርና በጣም ነው የምንለያየው። የውጭውና የኛ በጣም እንለያያለን። በጣም ነው የሚያስተዛዘው። እስኪ የኛውን ደግሞ እንከታተለው። እኔ ሙስሊም መሆን የማልችልበት መንገዶች ብሎ የሚናገረው ነገር አለ። እስኪ እኔ ለመሐመድ ትልቅ ክብር አለኝ። ነገር ግን
እሱ ከሚያነሳው ሐሳብ ጋር ቅሬታ አለኝ። እሱ በ570 ዓመተ ምህረት ነው የተወለደው። ያ ማለት ከኢየሱስ መምጣት ከ500 ዓመት በኋላ ማለት ነው። ይሄ ማለት በግልጽ ኢየሱስን አላየውም ማለት ነው። በተደጋጋሚ በቁርአን ውስጥ መሐመድ ለኢየሱስ ያለውን ክብር ሲናገር ጥሩ መምህር እንደሆነ ሲናገር ይስተዋላል። ነገር ግን በቁርአን በተደጋጋሚ መሐመድ ኢየሱስ አምላክ እንዳልሆነ ይናገራል። በወንጌል ውስጥ እንደ መሐመድ በ570 ዓመተ ምህረት ያልተወለዱ ኢየሱስን ያዩ የአይን ምስክሮች በመጀመሪያው ክፍለ ዘመን አጋማሽ የኖሩ ኢየሱስን ያዩ ከእርሱ ጋር የሄዱ ከእርሱ ጋር የተነጋገሩ ኢየሱስ አምላክ እንደሆነ ተናግረዋል። ስለዚህ አሁን እንዲህ የሚል መደምደሚያ ላይ ደረስኩ። አንደኛ ኢየሱስ አምላክ አይደለም ካልን ኢየሱስ አምላክ እንደሆነ ከሐዋርያቱ ሰምተናል። ስለዚህ ማንን ነው ማመን ያለብን? ትክክለኞቹን የአይን እማኞች ወይንስ ከ570 ዓመት በኋላ የመጣን አንድ ሰው? በጣም ቀላል ነው። አንድ ወንድም ሙስሊም ወንድማችን በእፎይ ምክንያት ወደ ኦርቶዶክስ የተመለሰ ላስመልክታችሁ። እፎይ መጣ። እፎይ ሲመጣ ጥያቄዎች በዙ። ማለት በእስልምና ዙሪያ በጣም ብዙ ነገር ማንሳት ጀመረ። የሚናገራቸው እኔ ውሸት ነው እንዳልል ቁርአን ላይ ተፍሲር ባላረግም ሼኮች በጣም ትላልቅ ሼኮች ዱዓ በሚደረግበት ሰዓት ቁጭ ብዬ አዳምጬ የተናገሩኝ ብዙ ነገሮች እሱ መልሶ እየተናገራቸው ነው። እና ደግሞ ቁርአንን ደግሞ ፍቺ ያደረጉ በጣም ትላልቅ ዑለማዎችም አሉ። ከዛም አልፎ ደግሞ ተፍሲር ያደረጉ የፈሰሩትን መልሶ ሲናገር መጨረሻ እኔ እንደውም የምሩን በቃ ከመውደድም አልፎ ራሴ ወደ ለመጠየቅ መሞከር ጀመርኩ። አሁን ከነ ማዳመጥ ጀመርኩ። በስነ ስርዓት ክርስትና ህይወትን አልገባበትም፣ ገና አልተቀበልኩም። ከነ በስነ ስርዓት በቃ ማዳመጥ፣ ከክርስቲያን ልጆች ጋር መገናኘት፣ መዝሙርን ማዳመጥ፣ ተዋህዶ ፕሮግራም የሚካሄዱትን ልጆችን መከታተል ጀመርኩ። ቀጥታ ማለት ነው። አባ ገብረ ኪዳነ በሰዓቱ እሷን በምትልክልኝ እኔም ደግሞ በሚለቁልን እንደተለቀቀ አያለሁ። ቁጭ ብዬ ማታ ስገባ ቁጭ ብዬ ነው የማየው። እግዚአብሔርን ነው የምልህ። ለዚህ እናቴ ምስክሬ ነች። እናት ነች ሄዷል ብላ እንደማትዋሽ እርግጠኛ ነኝ። ለዚህ እግዚአብሔርን ነው ለሊት ቁጭ ብዬ ማለት ከቤት ወጥቼ ዋይፋይ ግቢ ጎረቤት ስላለ የተከራየንበት ቤት ውስጥ ቁጭ ብዬ እስከ 9 ሰዓት እስከ 8 ሰዓት ውጪ ይቀመጣል። ለምን መሰለህ? ቤት ውስጥ ገብቼ ማዳመጥ ከሆነ አለ ለሷ እናቴ ነች የምትከፋብኝ አልፈልግም። የወንድሜ ልጆች አሉ ህፃናት እስልምናን ነው እንዲከተሉትን የሚፈልጉ ወንድሜ ያን ነገር እንዳይታወቅብኝ ውጪ እስከ 9 ሰዓት ልክ እነሱ ሲመጡ ስክሮል አድርጌ ሌላ ነገር አያለሁ። አባ ገብረ ኪዳነ የነሱ ልክ ሰው ሲመጣ ልፍ ሲል ሶማሌ ስለሆነ የተከራየንበት ግቢ ልክ ወደ ውጪ ሲወጡ ሰው ወደ ሽንት ቤት ምናምን ሲመጣ ልፍ አደረግና ሌላ ነገር አያለሁ። ኩሽና ገባለሁ እያልኩኝ መጨረሻ ላይ በቃ አሁን እኔ ደመደምኩ። በቃ ክርስትና መነሳትና ፈልግ በመጨረሻ የማስመለክታችሁ ክቡራን ተመልካቾቼ ወንድማችን እፎይ ካለበት ሆኖ አንድ መልእክት አስተላልፏል። እስኪ እሱን ተከታተሉ። እኔ በሌላ በአዲስ መረጃ ተመልሼ እመጣለሁ። መልካም ቆይታ። ዙሪያ ሁለት መልእክቶች ላስተላልፍላችሁ ነው የመጣሁት። ልብ ብላችሁ አዳምጡ። እፎይ ደህና ነው ወይ ላላችሁ እግዚአብሔር የተመሰገነ ይሁን። እፎይ በጣም ደህና ነው። ደህና ባይሆን ወይም ደግሞ የሆነ ነገር ቢሆን እናሳውቃቸዋለን። አንዳንዶቻችሁ በጣም ልባችሁ ታውቋል። በተለይ ትላንትና በወጣው መግለጫ ማለት ነው ወይም መረጃ የሚቀያየሩበት ክፍል ላይ የማዘዣ ደብዳቤ ወጥቶበታል የሚል ነገር ሰምታችሁ እና የማዘዣ ደብዳቤ ቢወጣ ያስገርማል እንዴ? አያስገርምም። ምክንያቱም በአደባባይ ይገደል ብለው ራሱ የሞት ፍርድ ፈርደውበታል። ስለዚህ ምንም እንዳትታወቁ። ወንድማችን እግዚአብሔር የተመሰገነ ይሁን በሙሉ ጤንነት ላይ ነው ያለው። አሁን ላይ ላይቭ እየገባ ያልሆነው በተደጋጋሚ ሄዶም ነግሮናል። ትንሽ እረፍት ማድረግ አለበት። እንዲሁም ደግሞ ኳስ በመሬት የሚባል ነገር አለ ማለት ነው። የወንድማችን እፎይ አካውንት 600 ምናምን ሺህ ያለው ከ600 ሺህ በታች ባለ አካውንት እፎይ ያሉ እየከፈቱ የተለያየ መረጃ ከዚህ በፊት የለቀቃቸው ቪዲዮዎች እንደ አዲስ ያሁን እያስመሰሉ እየለቀቁ ነው። በዚህ ነገርም እንዳትታወቁ ልናሳስባችሁ እንወዳለን። ሲመጣ ወይም ደግሞ ላይቭ መግባት ሲኖርበት መልእክት ሲኖረው በራሱ አካውንት ያስተላልፍላችኋል። እፎይ ማለታችንን እንቀጥላለን። ለእፎዮች ፍትህ መጠየቃችንን እንቀጥላለን። ከዛ በተረፈ ግን ምንም የምንታወክበት ነገር አይኖርም።
ቴዶ ዘሩፋኤል ላይቭ ገብቶ ዛሬም በደንብ ነግሮናል። ይሄንን ድምጽ ሰውን በየቀኑ ሰላማዊ ህሊና የሚሰጠው ምን እንደሆነ ንገራችሁ። ለሰው መልካም ማድረግ ሰውን በየቀኑ ሰላማዊ ህሊና የሚሰጠው ምን እንደሆነ ንገራችሁ። ለሰው መልካም ማድረግ